ምዕራፍ 7 ላይ እንግዲህ ስንመጣ የተሰወረ ኃጢአት ወይንም እርም ያመጣውን ሽንፈት ነው አይደለም የምናገኘው። እስራኤል ከጋይ ሰዎች ፊት የሸሹት የጋይ ሰዎች በቁጥር ብዙ ስለሆኑ እስከዛሬ ከገጠሟቸው ነገስታት ይልቅ የበረቱ ስለሆኑ በሰልፍ ብርቱ ስለሆኑ አልነበረም። እርም ከመካከላቸው ስለነበረ ግን በእስራኤል ልጆች መካከል እርም ስለነበረ እግዚአብሔርን በድለው ስለነበረ እግዚአብሔር ምን አለ? እስራኤል እግዚአብሔርን በድሏልና እርምን ወስዶ በመካከሉ ሸሽጓልና እንግዲህ በጠላቶቹ ፊት መቆም አይችልም ማለት። አያችሁ ዘሁልቁ 32:23 ላይ እንደዚህ ብሏቸው ነበረ። እናንተ ግን እንዲህ ባታደርጉ እነሆ እግዚአብሔርን ትበድላላችሁ አለና ኃጢአታችሁም እንዲያገኛችሁ እወቁ ብሏል። ወዳጆቼ ኃጢአት የሚጎዳው እግዚአብሔርን አይደለም። ኃጢአት የሚጎዳው አድራጊውን ነው። በጠላቶቻቸው ፊት እንዳይቆሙ አደረጋቸው እንጂ እግዚአብሔርን ደርሶ የጎዳው ምንም ነገር የለም። ኢያሱ መጣና እግዚአብሔርን መውቀስ ጀመረ። ዋይ እግዚአብሔር ሆይ እስራኤል በጠላቶቹ ፊት ከሸሸ እንግዲህ እኔ ምን እላለሁ? ስለ ታላቁ ስምስ የምታደርገው ምንድን ነው? አሁን እንግዲህ ከነዓናውያን በምድሩ የሚኖሩ ሰዎች ሁሉ ይሰማሉ፣ ይከቡናል፣ ከምድረ ገጽም ያጠፉናል አለ። ስለምን በግንባር ተደፍተሃል አለው። አያችሁ ያንዳንዱ ነገር መልሱ ምልጃ አይደለም። ያንዳንዱ ነገር መልሱ ንስሐ ነው። ተነስ ቁም አለው እግዚአብሔር። ሊያነጋግረው ፈለገ። ተነስ ቁም አለው። እስራኤል በድሎኛል፣ እርምን ወስዶ በመካከሉ ሸሽጓል። ስለዚህ በጠላቶቻቸው ፊት መቆም አይችሉም አለ። ገላትያ 6:7 ደጋግመን አንብበነዋል። አትሳቱ አለ ሐዋርያው ጳውሎስ። እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ደግሞ ያጭዳልና። አያችሁ ወገኖቼ በጓዳ የተሰወረ ኃጢአት በአደባባይ መንፈሳዊ አቅምን ያዳክማል። ሰው ላያየው ይችላል፣ ሰው ላያውቀው ይችላል። ነገር ግን በጓዳ የተሰወረ ኃጢአት በአደባባይ መንፈሳዊ አቅምን ይመታል፣ መንፈሳዊ አቅምን ያዳክማል። ኢያሱ አጉረመረመ። እግዚአብሔር እስራኤል ስለበደለ ነው አለው። እኔ ታማኝ ስላልሆንኩኝ አይደለም፣ የጋይ ሰዎች ብርቱ ስለሆኑ አይደለም። ነገር ግን እስራኤል አምላኩን እግዚአብሔርን ስለበደለና እርም በመካከሉ ስለሰወረ በጠላቶቹ ፊት መቆም አይችልም። ጠላቶቹ ያሳድዱታል፣ ይበረቱበታል። ምክንያቱም የእስራኤል ድል ከእግዚአብሔር አብሮነት ነው የሚመነጨው እንጂ ከገዛ ኃይላቸው አይደለም። እግዚአብሔር ሕዝቡን አላሳፈራቸውም፣ አልጣላቸውም። ሕዝቡ ግን እግዚአብሔርን ናቁት። አይታችሁ ከሆነ ያንን እርም የደበቀውን ሰው ሲያገኘው ኢያሱ ለእግዚአብሔር ክብር ስጥ፣ ኃጢአትህንም ለእርሱ ተናዘዛል። አያችሁ ወዳጆቼ መናዘዝ እግዚአብሔር ሳይመጣብን ቀድመን እኛ ወደ እግዚአብሔር ሄደን በደልና ኃጢአታችንን መናዘዝ ለእግዚአብሔር ክብር መስጠት ነው። ምን አይነት ክብር ነው የምንሰጠው? እኔ ባልነግርህም አንተ ሁሉን አዋቂ ነህ፣ ታውቀዋለህ፣ ከፊትህ የተሰወረ አይደለም፣ ከአንተ ተደብቄ መቅረት አልችልም ብለን ለእግዚአብሔር ሁሉን አዋቂነት እውቅና መስጠት ነው መናዘዝ። እግዚአብሔር ሳይመጣበት ቀድሞ መጥቶ ቢሆን ኖሮ እግዚአብሔር ይቅር ባለው ነበረ። ግን ያ ሁሉ ጥፋት እስኪደርስ ድረስ በጋይ ሰዎች ፊት እስኪሸሹ ድረስ 36 የእስራኤል ልጆች በማያውቁት ነገር እሱ በሸሸገው እርም ምክንያት እስኪሞቱ ድረስ ያ ሁሉም የመለየት ስራ ሲሰራ ቀድሞ ነገር እጣ ይጣል ሲባል ለእግዚአብሔር ክብር ቢሰጥ ምን አለበት? እንደው እዛ ጋር እንኳን ማለት ነው እጣ ይጣል። አሁን የይሁዳ ነገር ተለይቶ ሲወጣ ሰው አይደነግጥም? ግን ልቡን አደንድኖ ስለነበረ የይሁዳ ነገር ተለይቶ ሲወጣ፣ ከዛ ደግሞ የአባቶች ቤት ወገኖች ተለይቶ ሲወጡ፣ ከወገን የአባት ቤት ተለይቶ ሲወጣ፣ ከአባቱ ቤት እሱ ተመንጥሮ እስኪወጣ ድረስ ለእግዚአብሔር ክብርን አልሰጠም ነበረ ያ ሰው። እግዚአብሔር በእሱና በቤቱ ያደረገው ነገር በጣም ጭካኔ መስሎ ሊሰማን ይችላል። ግን እሱ ያደረገውን ነገር ተመልከቱ። በመጀመሪያ ደረጃ እርም አትደብቁ ሲባል ከእግዚአብሔር የሚሰወር ነገር አለ ብሎ የእግዚአብሔርን ሁሉን አዋቂነት የእግዚአብሔርን ቅዱስነት ንቆ እርምን ወስዶ በድንኳኑ ሸሸገ። ከዛ ደግሞ በጋይ ሰዎች ፊት ወገኖቹ እሱ ከሰወረው እርም የተነሳ ተመተው ሲመጡ 36 ሰዎች ሲወድቁ ኢያሱ በግንባሩ ተደፍቶ ሲያለቅስ እኔ ነኝ በደለኛው ብሎ እንደመውጣት አሁንም እግዚአብሔር አያውቀኝም ብሎ ተቀመጠ። ነገ ለያቸው ብሎ እግዚአብሔር ሲናገር አሁንም እንደው በማለዳ መጥቶ ኢያሱ ጋር እኔ ነኝ በደለኛው ማለት ሲገባው የመለየት ስራ ሲሰራ እንደዛ ከነገድ ከወገን ከአባቶቻቸው ቤት የመለየት ከቤተሰብ የመለየት ስራ ሲሰራ ቁጭ ብሎ የእግዚአብሔርን ሁሉን አዋቂነት እየተፈታተነ
የእግዚአብሔርን ቅድስና እየተፈታተነ ይመለከት ነበረ። ለእግዚአብሔር ክብር ስጥ አለው። ኃጢአትህን ተናዘዝ አለው። ነገር ሁሉ ከረፈደ በኋላ ልክ እንደ ዳዊት ከዚህ በፊት እንዳነሳ ነው ከቤርሳቤ ጋር ተኝቶ ኦሪዮንን ካስገደለ በኋላ ልጅ እስኪወለድ ድረስ 1 ዓመት ያህል ኃጢአቱን ሸሽጎ ማንም አላወቀብኝም ብሎ ተቀምጦ ናታን ከመጣ በኋላ ግን ኢትስ ቱ ሌት እግዚአብሔር መጣበት እንጂ ዳዊት ወደ እግዚአብሔር አልሄደም። ስለዚህ የተወለደልህ ልጅ ፈጽሞ ይሞታል አለው። አያችሁ ወዳጆቼ፣ እግዚአብሔር ሳይመጣ እኛ ስንሄድ እግዚአብሔር የበደላችንን ዋጋ አያስከፍለንም። ለእግዚአብሔር ክብር ሰጠን ማለት ነው። አንበድልም ማለት አይደለም፣ አናጠፋም ማለት አይደለም። ግን ለእግዚአብሔር ክብር እንስጥ፣ በእግዚአብሔር ፊት እንናዘዝ እና አንዳንድ ሽንፈቶቻችን መፍትሄያቸው መልሶ መሟገት ሳይሆን መመለስ ነው፣ ንስሐ ነው፣ እርምን ማስወገድ ነው መፍትሄያቸው። አንዳንድ ሽንፈቶቻችን፣ አንዳንድ ውድቀቶቻችን እርም ሸሽገን ሰይጣንን ማባረር አንችልም። በነገራችን ላይ አንዲት በጣም የምወዳት እህት የምትናገረው ምሳሌ ነበረ። ምን ትላለች? ሳምባውን ይዘህ ድመቷን ሂጅ ከዚህ አትበላት፣ ሸሸት ትል ይሆናል እንጂ ሳምባው እጅህ ላይ እስካለ ድረስ ተመልሳ መምጣቷ አይቀርም፣ አይደክማትም። እስኪ አሁን ሳምባ እንደዚህ አንጠልጥላችሁ ያዙና ድመት ካላችሁ ቤት ውስጥ ሂጅ ከዚህ በሏት፣ እስኪ ሂጅ ከዚህ በሏት። ሸሸት ትላለች ስለምትፈራ። ከዛ ግን እጃችሁ ላይ እስከተንጠለጠለ ድረስ ተመልሳ ትመጣለች። እርም በመካከላችን ሰውረን በጌታ በኢየሱስ ስም ብንል ሳምባ ይዘን ድመት እንደማባረር ነው። አይደክማትም፣ በጭራሽ አይደክማትም። በቃ ከእጃችሁ ሳትቀበላችሁ አይደክማትም። እናንተ እሷን ማባረር ይደክማችሁ ይሆናል እንጂ እሷ ወደ እናንተ ተመልሳ መምጣት አይደክማትም። ስለዚህ እርም ሸሽገን ሰይጣንን ማባረር አንችልም። እርም ፉት ስቴፕ ይሰጣል፣ ለሰይጣን ስፍራ ይሰጣል፣ በቤታችን ማለት ነው። ስፍራ ይሰጣል። አንድ እንደ ዳንኩኝ እኔ የገባሁበት የመዘምራን ህብረት በጣም የምወደው የኳየር ሊደሬ የሰጠንን ምሳሌ አረሳውም፣ ለብዙ ሰው እናገረዋለሁኝ። ትንሽ ጥቂት እርም ካለ ቤታችን ውስጥ ሰይጣን የሚፈልገው ትንሽ ቦታ ነው አለ። ከዛ በኋላ ኮተቱን እያመጣ ያቺ የሱ ህጋዊ ቦታው ናት አለ። ያቺ እርም ለሱ ህጋዊ ቦታው ናት። ስለዚህ እዛች እርም ላይ እያመጣ እየደረበ ቢፎር ዩ ኖ ኢት ቤታችሁን በኮተት ሞልቶታል አለ። በቃ እንደውም እሱ በምሳሌ ሲነግረን ምን ይላል? አንዲት ቀዳዳ ግርግዳችሁ ላይ ካለው ሰይጣን ፈጥናችሁ በንስሐ ያችን ቀዳዳ ካልዘጋችኋት እናንተ እየዘመራችሁ እያመለካችሁ፣ እንደዚህ ይለናል ኳየር ላይ ነው ያካፈለንና፣ እየዘመራችሁ እያመለካችሁ ይመጣና ይቅርታ አረበሽኳችሁ፣ እዚች ጋር አንድ ቀዳዳ አለችኝና ቀዳዳዬ ላይ ሚስማር መሰካት ፈልጌ ነው የመጣሁት ይላል። የራሱ ቀዳዳ ነው ነው ማለት አትችሉም። ሚስማሯን ሰክቶ ይሄዳል። አሁንም እናንተ እያመለካችሁ ነው፣ እያገለገላችሁ ነው። ይመጣና ይቅርታ ከረበሽኳችሁ በጣም ይቅርታ፣ ሚስማሬ ላይ ሸሚዝ መስቀል ፈልጌ ነው ይላል አለ። ተመልሶ ይመጣል፣ ኮት ይዞ ይመጣል፣ ከዛ ጃኬት ያመጣል፣ ከዛ ካፖርት ያመጣል። የሚስማሯ ቀዳዳ እስካልተደፈነች ድረስ ያችን ቀዳዳ ተጠቅሞ እናንተ ነገሩን ኖቲስ ከማድረጋችሁ ከማስተዋላችሁ በፊት ቤታችሁን በኮተት ሞልቶታል። እርም ፈጥኖ መወገድ ያለበት ለዛ ነው። አካን ከሰው ቢሰወርም ከእግዚአብሔር አልተሰወረም። አካን እግዚአብሔርን ማስቀድሞ ተናግሮበታል። እሱም ለምን ኃጢአቱን እንዳደረገ ሲናገር ተመኘኋት አለ። አየሁትና ተመኘሁት አለ። ተመኘ፣ ጎመጀ። አያችሁ፣ ስለ መጎምጀት ብዙ ጊዜ ያወርተናል። ስለ መጎምጀት ቆላስይስ ላይ ሄዳችሁ አንብቡት። ጣዖትን እንደማምለክ ነው። ጣዖትን እንደማምለክ ነው። የእግዚአብሔርን ሕዝብ ተሸናፊ የሚያደርግ የእግዚአብሔርን ሕዝብ መንገድ የሚያስት አቅጣጫ የሚያስቀይር ክፉ ኃጢአት መጎምጀት ነው። ክፉ ኃጢአት ደግሞ እኛ በቤተ ክርስቲያን ውስጥ ሕዝቡ እንዲጎመጅ የሚያደርጉ ስብከቶችን በመስበክ ሕዝቡን የሚጎመጅ ከመጎምጀቱ የተነሳ ለጎመጀለት ነገር ማድረግ ያለበትን ነገር ሁሉ የሚያደርግ ኃጢአትም ቢሆን
ወደኋላ የማይመለስ እንዲሆን የምናደርግ አገልጋዮች እግዚአብሔር ምህረት ያደርግልን። እግዚአብሔር ልብ ይስጠን። በእውነት ምህረት ያደርግልን። እንዳየው ጣዖትን እንደማምለክ የሆነ መጎምጀት ይላል። መጎምጀት ጣዖትን እንደማምለክ ነው። ጎመጀ። ይሄ ሁሉ ጥፋት የተከሰተው አካን ስለ ጎመጀ ነው። መጎምጀት አለመታዘዝን ይወልዳል። አካን ራሱን ለእግዚአብሔር ስላላስገዛ በምኞቱ ተጠልፎ ወደቀ። የምንጎመጅለትን ነገር ማወቅ አለብን ወዳጆቼ። ገና መጎምጀት እያለ በውስጣችን ካልቀጨ ነው ለዛ ለጎመጀንለት ነገር መሄድ የሌለብንን ርቀት ሄደን ራሳችንን ልናገኘው እንችላለን። ያዕቆብ ምዕራፍ 1 ቁጥር 14 እና 15 እንደዚህ ይላል፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል ይላል። እያንዳንዱ በምንድን ነው የሚሳበው? በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። አያችሁ፣ ኃጢአት ድርጊት ከመሆኑ በፊት ልብ ውስጥ የሚጸነስ ጽንስ ነው። በምንድን ነው የሚጸነሰው? በመጎምጀት በምኞት ይጸነሳል። ከዛ ምን ይሆናል? ኃጢአት ሆኖ ይወለዳል። the good news is ይሄንን የተጸነሰውን ጽንስ ሳያድግ ዴቨሎፕድ ሳይሆን ሳይወለድ በንስሐ ማስጨንገፍ ይቻላል። ይሄ መሆን የሚችለው ግን በእውነት ላይ የማንዋሽ ከሆነ ራሳችንን ለእግዚአብሔር ቃል ገልጠን ከፍተን የምንሰጥ ከሆነ ብቻ ነው ይሄ መሆን የሚችለው። በእውነት ላይ የምንዋሽ ከሆነ ለመጎምጀታችን መንፈሳዊ ስም የምናወጣለት ከሆነ መጎምጀታችንን በእግዚአብሔር ቃል በጥቅስ እያስደገፍን ጀስቲፋይ የምናደርገው ከሆነ ተጸንሶ አድጎ ይወለዳል። ኃጢአት ሆኖ ይወለዳል ማለት ነው። ስለዚህ ድርጊት ከመሆኑ በፊት ማስጨንገፍ ይቻላል። ጌታ ሆይ ይህንን መጎምጀት ከኔ አንሳው። መጎምጀት በሌለብኝ ነገር ጎምጅቻለሁ። መመኘት የሌለብኝን ተመኝቻለሁ። የባልንጀራዬን ተመኝቻለሁ። የወንድሜን የእህቴን ተመኝቻለሁ። የማይገባኝን ነገር ተመኝቻለሁ። ከኔ አንሳው ይህንን መጎምጀት። አንተ አታድርጎ ያልከውን ተመኝቻለሁ። ጎምጅቻለሁ። ለሚጠፋው ነገር ጎምጅቻለሁ። ስለዚህ አንሳልኝ ማለትና በንስሐ ማስጨንገፍ ይቻላል። ስለዚህ እርም ከመካከላቸው ሲወገድ የእስራኤል ድል አድራጊነት ይመለሳል። በመመለስ ሁሌም ድልና በረከት አለ። የተሰወረ ኃጢአት ሽንፈትን ያመጣል። ንስሐ ደግሞ ድልን ይሰጣል። ከሰው የተሰወረ ከእግዚአብሔር አይሰወርምና ንስሐ ስንገባ ስንናዘዝ ለእግዚአብሔር ክብር እንሰጣለን። ለእግዚአብሔር አዲስ ኢንፎርሜሽን እየነገር ነው አይደለም። ንስሐ ስንገባ ሚስ ኢንፎርምድ የሆነ ወይንም ደግሞ በቂ ኢንፎርሜሽን የሌለው አምላክ አይደለም። እግዚአብሔር አዲስ ኢንፎርሜሽን እየሰጠ ነው አይደለም፣ ክብር እየሰጠ ነው። በድያለሁ ስንለው ለእግዚአብሔር ክብር እየሰጠ ነው። ታውቃለህ እያልነው ነው። ታውቃለህ አንተ በዚህ በደል አትከብርም፣ ቅዱስ ነህ፣ ከዚህ መመለስ አለብኝ እያልነው ነው። ለእግዚአብሔር ክብር እንስጥ። ንጽህና መንፈሳዊ ጉልበት ነው። ለማንም ብለን አይደለም፣ ለራሳችን ጉልበታችንን የሚመታው ወገኖች። ስለዚህ ንጽህና መንፈሳዊ ጉልበት ነው። ከዛ በኋላ ምዕራፍ 8 ላይ ስንመጣ ከንስሐ በኋላ የመጣ ድልን ነው የሚያሳየን። ምዕራፍ 8 እርም ከህዝቡ ሲወገድና ህዝቡ ወደ እግዚአብሔር ሲመለስ እግዚአብሔር ወደ ህዝቡ ይመለሳል። ምንም ጥርጥር የሌለው ነገር፣ ሁል ጊዜ አጠራጣሪው ነገር ሰው ወደ እግዚአብሔር ይመለሳል ወይ የሚለው ነው እንጂ ሰው ወደ እግዚአብሔር ከተመለሰ እግዚአብሔር ወደ ሰው ስለመመለሱ ምንም አጠራጣሪ ነገር የለም። በፍጹም ልባቸው ፈልገውታልና ተገኘላቸው የሚል ቃል የታሪክ መጽሐፍት ላይ ስንገባ አሁን ከኢያሱ ጀምሮ በጣም እናገኘዋለን። በቃ ከኢያሱ ጀምሮ በነገራችን ላይ የታሪክ መጽሐፍት ነው የሚባሉት እስከ አስቴር ድረስ ያሉት ማለት ነው። እግዚአብሔርን በፍጹም ልባቸው ፈልገውታልና ተገኘላቸው ይላል። ፈለጉት ካለ ቀጥሎ ተገኘላቸው። ለሚፈልጉት የሚገኝ አምላክ ነው። ለሚመለሱ የሚገኝ አምላክ ነው እግዚአብሔር። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ይላል ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው። ፕሮባብሊ ሊያነጻን ይችላል ሳይሆን የታመነና ጻድቅ ነው ይላል። እውነተኛ ንስሐ የትናንትና ውድቀታችን የነገውን ህይወታችንን እንዳያበላሸው ያደርግልናል። እውነተኛ ንስሐ ኮንሲኩዌንሱ ራሱ
እንዲቀየር ያደርጋል። እውነተኛ ንስሐ ኢፌክቱ ወደ ነገ እንዳይሻገር ማለት ነው ያደርግልናል። እዛ እግዚአብሔር ስልት ይሰጣል ደግሞ አይገርማችሁም? ኃይል ብቻ ሳይሆን እግዚአብሔር ስልት ይሰጣል። ክብር ለእግዚአብሔር ይሁን። ስልት ሰጠው ለኢያሱ፣ ድብቅ ጦር አስቀምጡ። በቃ አሁን ምዕራፍ 7 ላይ ድብቅ ኃጢአት ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ነው የቀደሙ ቃል። ምዕራፍ 7 ላይ ያየነው ድብቅ ኃጢአት ነው አይደል? ምዕራፍ 8 ላይ ደግሞ እግዚአብሔር ድብቅ ጦር ነው የሚያስፈልጋቸው አለ። ድብቅ ጦር አስቀምጡ። እግዚአብሔር ሌላ አዲስ አደራረግ ገለጠላቸው። አዲስ አደራረግ ሲገልጥላቸው ደግሞ የቀድሞውን የኢያሪኮ ላይ የሰራላቸውን ደግሞ አልሞከሩ፣ ለአዲሱ አደራረግ ታዘዙ። አያችሁ፣ እግዚአብሔር አደራረጉን የማይደግመው ለምን እንደሆነ ታውቃላችሁ? በባህሪያችን ከአደራረግና እግዚአብሔር ካደረገባቸው ነገሮች ጋር ተጣብቀን የመቅረት ልማድ ስላለን፣ ከአደራረግ ጋር ተጣብቀን መቅረት የእግዚአብሔር ዓላማ አይደለም። እንድንጣበቅ የሚፈልገው ከራሱ ጋር ብቻ ነው። ጌታ ሆይ አሁን ደግሞ እንዴት ነው የምትሰራው እንድንለው ነው የሚፈልገው እንጂ የሆነ ጊዜ ላይ እግዚአብሔር ከሰራበት ከሆነ ነገር ጋር ተጣብቀን ያንን ነገር እያመለክን ለዛ ነገር እየሰዋን እንደናሱ እባብ እንድንኖር የእግዚአብሔር ዓላማ አይደለም። ኢያሪኮ ላይ 7 ጊዜ ዙሩና በሰባተኛው ቀን ጩኹ አለ። አሁን ደግሞ ጋይ ጋር ሲመጣ ደግሞ የጋይ ሰዎችን የምታሸንፏቸው በጩኸት አይደለም አለ። አደራረግ በየጊዜው ይቀየራል እግዚአብሔር። ለምን? ከአደራረግ ጋር ተጣብቀን እንድንቀር ስለማይፈልግ። አሁን ድብቅ ጦር በማስቀመጥ ነው አለ እግዚአብሔር። እና ከተማይቱን ይላል ፈጽመው አቃጠሏት። ፈጽመው አቃጠሏት። ከኢያሱ ባህሪ እስካሁን ድረስ እያየን የመጣ ነው። ግማሽ መታዘዝ አይደለም የሚታዘዘው፣ ሙሉ መታዘዝ ነው የሚታዘዘው። ግማሽ መታዘዝ ካለ መታዘዝ እኩል ነው። የዘገየ መታዘዝ ካለ መታዘዝ እኩል ነው። መታዘዝን ስታስቡ መታዘዝ ሁሉ መታዘዝ አይደለም። ፈጥኖ መታዘዝና ሙሉ ለሙሉ መታዘዝ የሚባል ነገር አለው። ኢያሱ ፈጥኖ ይታዘዛል፣ ደግሞስ ሙሉ ለሙሉ ይታዘዛል። ግማሹን አይደለም። አቃጥልልኝ ከተባለ ሙሉ ነው ያቃጥላል። አሁን ሂድ ከተባለ አሁን ይሄዳል። ፈጥኖ መታዘዝ ደግሞ ሙሉ ለሙሉ መታዘዝ። ገላትያ 5:24 ላይ ሐዋርያው ጳውሎስ እንደዚህ ያለ የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ሙሉ ለሙሉ ታዘዙ። ሙሉ ለሙሉ። ከዛ ቁጥር 30 ላይ የዚያን ጊዜ ኢያሱ ይላል በጌባል ተራራ ላይ ለእስራኤል አምላክ ለእግዚአብሔር መሠዊያን ሰራ። ከድል በኋላ በቀጥታ ወደ አምልኮ ነው ኢያሱ የሄደው። ለምን? ድልን የሰጠ እግዚአብሔር ስለሆነ ሊመለክ ይገባዋል እያለ እኮ ነው። ቋንቋ እኮ ነው። ድልን የሰጠኸኝ አንተ ነው ማለቱ እኮ አንተ ነህ ማለቱ እኮ ነው። ከድል በኋላ በቀጥታ ወደ አምልኮ መሄድ ማለት ቋንቋ ነው። ድልን የሰጠኸኝ አንተ ነህ፣ የድሌ ምንጭ አንተ ነህ። በሰይፌ አይደለም፣ በጦሬ አይደለም፣ በፈረሴ አይደለም ድልን የተቀዳጀሁት አንተ ነህ ብሎ እውቅና ለመስጠት መሠዊያን ሰራ ይለናል። አያችሁ፣ ኢያሱ የድሉን ክብር ለራሱ አመራር አልሰጠም። የድሉን ክብር ለህዝቡ የጦር ስልት አልሰጠም። የድሉን ክብር የሰጠው በቀጥታ ለእግዚአብሔር ነው። ያንንም በአምልኮ ገለጠው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሃሌሉያ። ድላችን ወደ ምስጋና ነው ሊወስደን የሚገባው። ለአምላክ ምስጋና ይሆናል። ስለዚህ ከዚህ ምዕራፍ የምናገኘው በመመለስ ድል አለ። ከአደራረጉ ጋር ሳይሆን ከአድራጊው ጋር እንጣበቅ። ዛሬም በቤተ ክርስቲያን እግዚአብሔር ከሰራባቸው ሰዎችና እግዚአብሔር ከሰራባቸው መንገዶች ጋር መጣበቃችንን ትተን፣ ሰዎቹ ሊቀየሩ ይችላሉ፣ አደራረጉ ሊቀየር ይችላል። ሙሴ እንኳን ተቀይሯል። እንደ ሙሴ ማንም የለም ብሏል እግዚአብሔር። ሙሴን የቀየረው ሙሴን የተካው እና የበለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ሙሴ እንደ ባልንጀራ እኔን ፊት ለፊት እያየ የሚያናገረኝ ነው ብሏል እግዚአብሔር። ሙሴ እንኳን ተቀይሮ እግዚአብሔር ከኢያሱ ጋር ቀጥሏል። ስለዚህ ወገኖቼ እግዚአብሔር ከሚሰራባቸው ሰዎች ጋርና እግዚአብሔር ከሰራባቸው መንገዶች ጋር መጣበቃችንን ትተን ከአድራጊው ጋር ከሰሪው ጋር ከራሱ ከእግዚአብሔር ጋር እንጣበቅ። ሰዎቹ ሊቀየሩ ይችላሉ፣ አደራረግ ሊቀየር ይችላል። እግዚአብሔር ግን አይቀየርም።
በየትኛውም ነገር ተጠቅሞ በማንኛውም ሰው የሚሰራው እግዚአብሔር አይቀየርም። ስለዚህ ከሱ ጋር መጣበቅ ይሆንልን። የትኛውም ድል ደግሞ ወደ አምልኮ ሊወስደን ይገባል። ከዛ ምዕራፍ 9 ላይ ስንገባ የገባውን ሰዎችን ነው የምናገኛቸው። እንግዲህ የገባውን ሰዎች በጦር አይደለም የመጡት ወደ እስራኤል። የገባውን ሰዎች በማታለል ነው ወደ እስራኤል ህዝብ የመጡት። አያችሁ ወዳጆቼ፣ ጠላት የእግዚአብሔርን ህዝብ በሰይፍ ብቻ አይደለም የሚገጥመው። አብዛኛውን ጊዜ እንደውም በማታለል የሚሳካለት። በሰይፍ ሲመጣማ ህዝቡም በተዋጊ ሜንታሊቲ ነው የሚወጣው። በተዋጊ ሜንታሊቲ አብዛኛውን ጊዜ የሚሳካለት። ከዚህ በፊትም በለዓምን አይተናል አይደለም? በእርግማን ሲመጣ አልተሳካለትም። ባላቅ በጦርነት ቢገጥማቸው እንደማይሳካለት ገባው። ስለዚህ በእርግማን ሊሞክር ጀመረ። እግዚአብሔር ግን እርግማኑን ወደ በረከት ገለበጠላቸው። ስለዚህ በምን መጣ? በማታለል መከረ። ሞዓባውያንን ቆነጃጅቶችን ወደ ህዝቡ መካከል እንዲሰዷቸው፣ ህዝቡ ከነሱ ጋር እንዲሴስኑ እና የሞዓብን አማልክት የአሕዛብን አማልክት እንዲያመልኩ ወደ አምልኮ ግብዣቸው እንዲጋብዟቸው አደረገ። በርካቶች ወደቁ በዛ ምድረ በዳ። በዚህ ምክንያት እግዚአብሔር ተቆጣ። በርካቶች ወደቁ። ጠላት የሚሳካለት ብዙ ጊዜ ፊት ለፊት የእግዚአብሔርን ህዝብ ገጥሞ አይደለም፣ ወይንም ደግሞ ረግሞም አይደለም። እርግማንን የምትፈሩ ጠላት የሚሳካለት በመርገም አይደለም። እግዚአብሔር አምላካችሁ እርግማኑን ወደ በረከት ይገለብጥላችኋል። እግዚአብሔር የባረከውን ማንም ሊረግም አይችልም። መፍራት ያለባችሁ ዲሰፕሽን ነው። ዲሰፕሽን መጠንቀቅ ያለባችሁ ከዲሰፕሽን ነው፣ ከማታለል። የገባውን ሰዎች በማታለል ነው የተሳካላቸው። እስከዛሬ ያየናቸው ነገስታት እንዳልተሳካላቸው ገባቸው። በቃ በጦርና በሰይፍ ገጥመው እንዳልተሳካላቸው ሲገባቸው በማታለል መጡባቸው ማለት ነው። የእስራኤል ህዝብ ደግሞ ከገባውን ሰዎች ጋር ኪዳን ለማድረግ ያዩትን አመኑ እንጂ እግዚአብሔርን አልጠየቁም ነበረ ይላል። እግዚአብሔርን አልጠየቁም ነበረ። የእግዚአብሔር ቃል ብልሆች እንድንሆን ይፈልጋል፣ አስተዋዮች እንድንሆን ይፈልጋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እነሆ አለ ጌታ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች፣ እንደ እርግብ የዋሆች ሁኑ ይላል። ሁለቱንም ባላንስ አድርገን መሄድ አለብን ወዳጆች። እዚህ ቦታ ላይ እንደ እርግብ የዋሆች ሁኑ የሚለው እንግሊሹ በጣም ደስ ይለኛል። ሃርምለስ ሁኑ ነው እንጂ የሚለው ሞኝ ሁኑ አይደለም የሚለው፣ ጅል ሁኑ አይደለም የሚለው። ሃርምለስ ሰዎችን የማትጎዱ ጉዳት የማታደርሱ ሁኑ። በክርስትና የዋህነት ማለት ሌሎችን አለመጉዳት ነው እንጂ ሃርምለስ መሆን ነው እንጂ ሞኝ መሆን አይደለም። ሳያስተውሉ መወሰን አይደለም፣ ሳይጸልዩ መወሰን አይደለም። እና ጌታ ምን አለ? የምልካችሁ በተኩላዎች መካከል ነው፣ እናንተ ደግሞ በግ ናችሁ። ስለዚህ ኤክስትራ የሆነ ጥንቃቄ ያስፈልጋችኋል። ተጠንቀቁ ስላችሁ ደግሞ ሌሎችን በመጉዳት አይደለም የምትጠነቀቁት። እንደ እባብ ብልህ ግን ደግሞ እንደ እባብ ሃርምፉል አትሆኑ። ከእባብ ብልህነቱን ብቻ ወሰዱ፣ ጎጂነቱን አትወሰዱ። ጎጂነቱ ጋር ሲመጣ እንደ እርግብ ሃርምለስ ሁኑ። ስለዚህ የማትጎዱ ሌሎችን የማትጎዱ ሁኑ ተባለ እንጂ ሌሎች እንዲጎዷችሁ ራሳችሁን አመቻችታችሁ ስጡ አልተባልንም። የእግዚአብሔር ሕዝብ ጠቢብ መሆን አለበት። የእግዚአብሔር ሕዝብ ብልህ መሆን አለበት። የእግዚአብሔር ሕዝብ ዲዘርን የሚያደርግ መሆን አለበት። መንፈሱን የሚያዳምጥ መሆን አለበት። እግዚአብሔርን የሚጠይቅ መሆን አለበት እንጂ ራሱን ለጉዳት አሳልፎ የሚሰጥ መሆን የለበትም። ውሳኔዎቻችን ከጸሎት ካልወጡ ለሚያስቱ መናፍስቶችና ለሚያታልሉ ሰዎች እንጋለጣለን። ከሰዎቹም ከስንቃቸው ወሰዱ ይልና እግዚአብሔርን አልጠየቁም ይላል ቁጥር 14 ላይ። እስራኤል እግዚአብሔርን አለመጠየቃቸውና በገዛ ማስተዋላቸው መደገፋቸው ዋጋ አስከፍሏቸዋል። በገዛ ማስተዋላቸው ተደገፉ። አዩት። ጫማቸው የተጠቀመ ማለት የተሰፋ ማለት ነው። ተቀዶ የተሰፋ ነው። አቁማዳቸው የተሰፋ ነው፣ አሮጌ ነው። እንጀራቸው ሻግቷል። ስለዚህ በራሳቸው አንደርስታንድ በገዛ ማስተዋልህ አትደገፍ አይደለ የሚለው እግዚአብሔር ቃል። በገዛ ማስተዋላቸው ባስተዋሉት ነገር ኦብዘርቭ ባደረጉት ነገር በቃ ጀጅመንታቸውን ጨረሱ እዛ ጋር ማለት ነው። ውሳኔ ያሳለፉ። ከሩቅ ሀገር የሚመጡት እነዚህ ሰዎች አሉ። እግዚአብሔርን ቢጠይቁ ይነግራቸው ነበር እግዚአብሔር።
የእግዚአብሔር ዓላማ ግን በገባውን ሰዎች ማታለል ወይም በእስራኤል ልጆች መታለል የሚቀለበስ አይደለም። የሚገርማችሁ ነገር ታሪክን ወደሚፈልገው አቅጣጫ ይመራል እግዚአብሔር። እነሱን ዋጋ አስከፍሏቸዋል። ግን እግዚአብሔር ሊሰራ ያሰበውን ነገር የገባውን ሰዎች በጣም ብልጣብልጥ ስለሆኑና የእስራኤልን ሕዝብ ስላታለሉ ሊያስቆሙት አይችሉም። የእስራኤልም ሕዝብ እግዚአብሔርን ስላልጠየቀና በገባውን ሰዎች ስለተታለለ እግዚአብሔር አይቆምም። ታሪክን ወደፈለገው አቅጣጫ የሚመራ አምላክ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል ነገርን እየቀለበሰ ምን አደረጋቸው? የገባውን ሰዎች ለአምላኬ ቤት ከዘሮቻችሁ መካከል እንጨት የሚቆርጥና ውሃ የሚቀዳ አይታጣም አለ። የመቅደሱ አገልጋይ ያደረጋቸው እና መንፈሳዊ ድልን ማስጠበቅ ከጥንካሬ ያለፈ ነገር ይጠይቃል ወገኖቼ። ጸሎትን፣ ዲዘርን ማድረግን፣ ከእግዚአብሔር ጋር መስማማትን፣ መናበብን ይጠይቃል ድልን ማስጠበቅ ማለት ነው። ማቴዎስ 26:41 ላይ ጌታ ወደ ፈተና እንዳትገቡ ትጉና ጸልዩ አለ። መንፈስ ተዘጋጅታለች፣ ስጋ ግን ደካማ ነው። በሚያየው ነገር ይወሰዳል። የሻገተ እንጀራ ሲያይ ኪዳን ያደርጋል። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ። አንደኛ ተሰሎንቄ ምዕራፍ 5:20-21 ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ ይላል። አያችሁ፣ እየፈተንን ትንቢትን እንኳን አይደለም። እነዚህ እንግዲህ አህዛብ ናቸው፣ የእስራኤል ሕዝብ አይደሉም። የገባውን ሰዎች አይደለም ከአህዛብ ጋር የምናደርገውን አግሪመንት ተውትና ትንቢትን በቤተ ክርስቲያን ውስጥ ያለ ትንቢትን እንኳን እግዚአብሔር አትናቁ፣ ግን ሁሉን ፈትኑ፣ መልካሙን ያዙ ይላል። ስለዚህ ከዚህ ምዕራፍ የምናገኘው ከእያንዳንዱ ውሳኔያችን በፊት የእግዚአብሔርን ምሪት እንፈልግ። ከምናየው ተነስተን ከመወሰን እንጠበቅ። እግዚአብሔር ስህተታችን የሚያስቆመው ሳይሆን ገልብጦት ሀሳቡን መፈጸም የሚችል አምላክ መሆኑን እንወቅ እላችኋለሁኝ።